ኦልድ ቴስትመንት ውስጥ በየትኛው መጽሐፍ ውስጥ ይገኛል? ኦኬ እሺ ኢሳያስ ታናክ አም ሶሪ የጂውሾች አጠራር ነው የኦልድ ቴስትመንት የሚጠሩበት ታናክ ሶሪ እሺ ኧረ ተው ናሲር እኮ ነው ይሄን እኮ ነው ብለው እንደኔ የሚፎግሩ ሰው የላቸውም የሚገርም ነገር እሺ ኢሳያስ 52 ቁጥር 13 ስለ ኢሳያስ 52 42 ያ ኖ ኢሳያስ 52 13 እንደገና ኢሳያስ 53 12 ይናገራል እንደገና አንዱን ብቻ ቆይ ኢሳያስ 52 ቁጥር ስንት 13 እንዲህ ይላል እነሆ ባሪያዬ በማስተዋል ያደርጋል ይከብራል ከፍ ከፍም ይላል እጅግም ታላቅ ይሆናል የሚለው ነው። ከዛ ከ53 12ም ላይ መሄድ ትችላለህ። አይ ቆይ እዚህ ጋር መጀመሪያ 52 13 እነሆ ባሪያዬ በማስተዋል ያደርጋል ይከብራል ከፍ ከፍም ይላል እጅግም ታላቅ ይሆናል የሚለው ከዛኛው ጋር እንዴት ነው የሚዛመደው? እዚህ ጋር እያለ ያለው መጽሐፉም እንደሚል ክርስቶስ ለኃጢአታችን ሞተ ተቀበለ። እየዘረዘ እኮ እሺ፣ እሱን ደግሞ እየዘረዘ ገና አልጨረስኩም። አንድ ቦታ እንሂድ ስላልክ ነው። መዝሙረ ዳዊት 22ም ላይ ተጽፏል። ዘካርያስ 12:10 አሁን መዝሙር ላይ እንሄዳለን። ይሄ አይሆንም። ኦኬ 53:12 ላውጣለህ። ምክንያቱም እዚህ ጋር እየተናገረ ያለው እነሆ ባሪያዬ በማስተዋል ያደርጋል ይከብራል ከፍ ከፍም ይላል እጅግም ታላቅ ይሆናል። ከዛ 14 ላይ ፊቱ ከሰዎች ሁሉ ይልቅ መልኩም ከሰዎች ልጆች ይልቅ ተጎሳቅሏልና እያለን የሚቀጥለው እንጂ ስለ ኢየሱስ አንድ ነው የሚያወራው ነው። እሺ እኛ እንደዛ ብለን ነው እንግዲህ የምንፈታው። ቆይ አንድ ጊዜ እሺ መዝሙረ ዳዊት 22 ላይ ሄደ። ይሄ ስለ ኢየሱስ የተነገረ ትንቢት ነው። እሺ ዳዊት ቁጥር ስንት ጀምሮ? አንድ ጀምሮ ወይስ? እሺ 22 ኦኬ 22 ላይ እንዲህ ይላል። ቁጥር 1 አምላኬ ለምን ተውኸኝ? እኔን ከማዳንና ከጩኸቴ ቃል ሩቅ ነኝ። ከአምላኬ በቀን ወደ አንተ እጠራለሁ፣ አልመለስህልኝም። በሌሊትም እንኳ እረፍት የለኝም። በእስራኤል የተመሰገንህ አንተ ግን በቅድስና ትኖራለህ። አባቶቻችን አንተን ተማመኑ። በቃ ይሄ ነው። በቃ እሱ ጋር ይበቃል። አዎ ኤሎሄም ለምን ተውከኝ ብሎ ኢየሱስ ክርስቶስም ይሄንን እንትን ፉልፊል አድርጓል አይደል ቃላት። ስለዚህ እዛም ላይ ተጽፏል። ዘካርያስ 12:10 ስለተበሳበት ይናገራል። እዚህ ጋር ደግሞ ዳዊት 16:10 አሁን ቆይ መዝሙር 22 ሰውነቱ እንዳይበሰብስ እንደሚያደርገው ይናገራል። እሺ አንተ ነው ዳዊት መዝሙረ ዳዊት ምዕራፍ 22 31 አንቀጽ አለው። 31ዱ አንቀጽ ለኢየሱስ ነው የሚያወራው ወይስ ከ31ዱ አንቀጽ ውስጥ ለኢየሱስ ይሆናል ብላችሁ የምትሉትን ነው የምትወስዱ? አይ ነው በብሉይ ኪዳን አጻጻፍ ታውቃለህ እንዲህ አይነት ትንቢቶች እንደሚነገሩ በመሃል እና ደግሞ ድንግልን ትወልጃለሽ ወንድ ልጅንም ትወልጃለሽ እያለ ሲናገር እዛ ጋር ለኢየሱስ ነው አይደለ ኮለሬት ያደረግነው። በአማርኛ ነው እንጂ ድንግል ያላችሁት ዕብራይስጡ ላይ ድንግል አይደለም የሚለው። እሺ ምንድነው ዋናው ግን ኢሳያስ 53 ምናምን ስንጠቅስ ስለ ኢየሱስ ክርስቶስ ያወራል ኤክስፕሊሲትሊ ስሙን ባይናገር ማለት። አሁን አንተ ጳውሎስ ይሄንን መጽሐፍት ሲል ምንድነው ብለህ ስለጠየቀኝ እያመጣውልህ ነው እንግዲህ በክርስቲያን አተረጓጉም ማለት ነው። አይ ግን እዚህ ከብሉይ ኪዳን ላይ ከዘፍጥረት እስከ ትንቢተ ሚልክያስ በሶስተኛውም ቀን ተነሳ የሚል አለ። ሆዜ 6:2 ላይ ይናገራል። እናንብበው። ሆዜ 6:2 ላይ ኦኬ 22 መዝሙር 22 ላይ የተወሰነውን ወስዳችሁ የተወሰነውን የምትተው ከሆነ አያስኬድም። ራሱ እዚህ ጋር እየተናገረ ያለው ራሱ ስለ ዳዊት መዝሙር ነው። ዳዊት ለሚደርስበት ነገር እግዚአብሔርን እንደሚተማመን እግዚአብሔር እንደሚጠብቀው ሁሉ ይናገራል። 32 ኢየሱስ ክርስቶስ ሲሰቀል ለምንድን ነው ኤሎሄም ለምን ተውከኝ ብሎ እዛ ጋር መዝሙረ ዳዊትን ኮት ያደረገው? ያው መዝሙረ ዳዊትን በጨነቀውና በተቸገረ ጊዜ በተጨናነቀ ጊዜ ባስጨነቁት ጊዜ ያደረገው ነው። ሁላችንም ልናደርገው የምንችለው ነው። እኔና አንቺ አሁን በተጨነቅነ ጊዜ ላይ ወደ ማን ነው የምንጣራው? ጨርቁን ቀደው ሲከፋፈሉት ብሉይ ኪዳን ላይ አልተጻፈም? ኢየሱስ ክርስቶስም ጨርቁን እንደዛ ሲያደርጉት ምንድነው
እዚሁ ላይ አለ 22 ላይ አለ። አዎ ጨርቁን ሲቀዳደዱ ማለት ነው። ስለዚህ ይሄ የትንቢት ፍጻሜ ነው እንጂ ስለጨነቀው አይደለም ኤሎሄም ኤሎሄም ያለው። እሺ ችግር የለውም። ተመልካች ቆይ እዚሁ ላይ ነው መዝሙር 22 ላይ ነው ጨርቁንም ስለመቀደው ስለመከፋፈል እየተናገረ ያለው እዚሁ ላይ ነው። ኦኬ አሁን ሌላ ነገር ደግሞ ላንሳልሽ። ያንን ለኢየሱስ ነው ካልሽ እዚሁ መዝሙረ ዳዊት አሁን አመንክ ነው ላይ አሁን ጳውሎስ ስለየትኞቹ መጽሐፍታት እያወራ እንደሆነ ጠቅሼ ራሱ አያልቅም። ብዙ መጽሐፍት አለ በብሉይ ኪዳን ስለሞቱ ስለ ስቅላቱ የተነገረለት ማለት ነው። ቆይ አትቸኩይ። እኔ የጠየኩሽ ጥያቄ ስፔሲፊካሊ ምንድነው የሚለው? መጽሐፉ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ አንድ ተቀበረም፣ መጽሐፍም እንደሚል በሶስተኛው ቀን ተነሳ የሚለውን ስፔሲፊካሊ ነው የጠየኩሽ። አሁን አንቺ ጨርቁ ተቀደደ የሚለውን ነገር እዚህ ሆዜ 6 ላይ እኮ ሄዳልኩ። ስለመነሳቱም እኮ ልናነብ ነው። ሆዜያ ምን ይላል? ልሄድልሽ ነው። ቆይ እዚህ ጋር 22 መዝሙር 22 ላይ አንቺ ስለ ጨርቁ መቀደድ የሚናገር አለ። እኔ የለም አላልኩም። ነገር ግን ስለ ጨርቁ መቀደድ የሆነውን ወስደሽ ሌላውን ግን አልቀበልም ማለት አይቻልም። ለምን ቢባል እንዲህ የሚል ጥቅስ አለ። ለናሙና ያክል ማለት ነው። በእግዚአብሔር ተማመነ እርሱንም ያድነው፣ ቢወደውስ ያድነው። አንተ ግን ከሆድ አውጥተኸኛልና በእናቴ ጡት ሳለሁም በአንተ ታመንሁ። ከማህፀን ጀምሮ በአንተ ላይ ተጣልሁ። ከእናቴ ሆድ ጀምረህ አንተ አምላኬ ነህ። ጭንቀት ቀርባለችና የሚረዳኝም የለምና ከእኔ አትራቅ። ብዙ በሬዎች ከበቡኝ፣ የሰቡትን ፍሪዳዎች ያዙኝ እያለ ይሄዳል። ከዛ ይቀጥልና ምን ይላል መሰለሽ? ብዙዎች ውሾች ከበውኛልና የክፋተኞች ጉባኤ የያዘኝ። እጆችን እግሮችን ቸነከሩኝ፣ አጥንቶቼ ሁሉ ተቆጠሩ። እነርሱም አዩኝ ተመለከቱኝም፣ ልብሶችን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። አንተ ግን አቤቱ ከእኔ አትራቅ። አንተ ጉልበቴ፣ እኔን ለመርዳት ፍጠን። ነፍሴን ከሰይፍ አድናት፣ ብቸኝነቴንም ከውሾች እጅ ተመልከቺ። ከአንበሳ አፍ አድነኝ፣ ብቸኝነቴንም አንድ ቀንድ ካላቸው እያለ ይሄድና ቁጥር 24 ላይ የችግረኛን ችግር አልናቅምና ቸልም አላልምና ፊቱን ከእኔ አልሰወረምና ነገር ግን ወደ እርሱ በጮሁ ጊዜ ሰማኝ የሚለውን አብሮ የሚሄድ ነገር ነው። ተጥሎ የሚጣል ነገር አይደለም። ገብቶሻል? እናንተ ደግሞ ኢየሱስ ሞተልን፣ ተሰቀለልን፣ ለእኛ ኃጢአት መስዋዕት ሆነልን ከሚለው ጋር ይጋጫል። ገብቶሻል? ይሄ ጸሎት ነው። ጸሎቱን ደግሞ ሰምቶታል ነው። አይ አልሰማውም፣ ሳይሰማው ተገድሏል፣ በእስራኤላውያኖች ተገድሏል፣ ተሰቅሏል ደግሞ እንትላላችሁ። ጨርቅ የቀደደውን እየወሰድሽ 24 ላይ ግን የችግረኛን ችግር አልናቀምና ቸልም አላለምና ፊቱንም ከእኔ አልሰወረምና ነገር ግን ወደ እርሱ በጮሁ ጊዜ ሰማኝ የሚለውን ለምንድን ነው የምትተውት? አሁን አንተ እንዳልከው ፓርቱን የተወሰደው የምትለውም ነገር ሌላ አይደለም። እሱን እሺ አሁን ሌላ ጥቅስ ነው ስለ ክርስቶስ። አዎ እኮ አልኩ። ጨርቁን ቀደዱት ኤሎሄም ኤሎሄም ሲላለ እዛ ጋር መሞቱን እዛ ጋር አየን ማለት ነው። ከዛ ወዴት እንሄዳለን? ይቅርታ ማን ነው ልጅ? እሺ ሆዜ ላይ እንሂድ እንዴ። በዚህ አጋጣሚ ቅዱሳን ለቲማቲም ሼር አድርጉላት። ፎቶዋ ምስል ለጠፍኩ በጣም ይቅርታ እየጠየቅኩ ነው። ቲማቲምን ሼር አድርጉላት ለማሂ ቲማቲም ቀጤ ሜሮ ታብታቡም አድርጉ። ትራክ የላችሁ ያንብባው። ያሲን ጎበዝ ነው በዚህ በማውጣት እኔ እንትን ፍሬዝ እያረገብኝ ነው። አንተ ቀጥ ስንት ነው እዚህ ጋር የሚለው? ሆዜ 6:2 ስልክ እያወራ ነው። እሺ እኔ ለማውጣት ሞክራለሁ። እድልሽ ነው እንግዲህ ከለቅ አንቆ ይዞሽ ነበረ። እሺ ችግር የለውም መጣልኝ። ሎድ እያረገብኝ ነው ያው። እሺ ምን ይላል? ከሁለት ቀን በኋላ ያድነናል፣ በሶስተኛውም ቀን ይነሳልና በፊቱም በሕይወት እንኖራለን ይላል ሆዜ። ስንት ምዕራፍ 6:2። እሺ ሌላስ? ከሁለት ቀን በኋላ ያድነናል፣ በሶስተኛም ቀን ያስነሳናል፣ በፊቱም በሕይወት እንኖራለን። ምን አገናኘው ታዲያ እዚህ ከኢየሱስ ክርስቶስ ሞት ምን አገናኘው?
ቆይ አንዴ እሱ ይረዳዋል። ያሲን አትደረብ። ይሄ እኮ በሶስተኛውም ቀን ይነሳል። ይሄ እኮ ትንቢት እኮ ነው። እሺ ይነሳል እኮ አላለም፣ ያስነሳል እኮ ነው የሚለው ሜሮን። ከሁለት ቀን በኋላ ያድነናል ያለው፣ በሶስተኛውም ቀን ያስነሳናል ነው የሚለው። እነማን ናቸው የሚነሱት? በፊቱም በህይወት እንኖራለን እያለ ነው እኮ። እንዴት ነው ይሄ? እኮ ትንቢተ ነው አይደል የሚለው። ላይክ የሀፍት ነው ትንቢት። እንዴት ነው ስለነማን ነው? ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናል፣ እርሱም ይፈውሰናል፣ እርሱ መጥቶናል፣ እርሱም ይጠግነናል አሉ። ከዛስ ከሁለት ቀን በኋላ ያድነናል፣ በሶስተኛውም ቀን ያስነሳናል አሉ። ስለ አንድ ሰው ነው እያወራ ያለው እዚህ ጋር። እንፍታሽ። እሺ እሱ ያሲን ይረዳው ነበር። ኧረ ቆይ ልጨብጣት ትንቢት እያለ ማለት ነው እንግዲህ ያሲን 22 ላይ ተጨባብጠናል። ዳዊት 22 ላይ ተጨባብጠናል። ሌላም አምጪ። እሺ ሆዜ ብያለሁ 6 ከቁጥር 2 ሆሴ 6 ከቁጥር 2 ከቁጥር 1 እንደምንጀምረው። ኦኬ ምን ይላል መሰለሽ? ርዕሱ የእስራኤል ንስሐ መግባት አለመግባት ይላል። ተመልከች፣ አስተውይ በደንብ እዚህ ጋር ቁጥር 1 ላይ ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናልና፣ እርሱም ይፈውሰናል፣ እርሱም መጥቶናል፣ እርሱም ይጠግነናል፣ ከሁለት ቀን በኋላ ያድነናል፣ በሶስተኛው ቀን ያስነሳናል፣ በፊቱም በሕይወት እንኖራለን። አናውቀው ዘንድ እግዚአብሔርን እንከተል፣ እንደ ወገግታም ተዘጋጅቶ እናገኘዋለን። እንደ ዝናብ ምድርን እንደሚጠጣ እንደ መጨረሻ ዝናብ ይመጣል። 3 አንቀጽ ጠምቤልሻለሁ። ሰው 2 ቁጥር ነው አይደል የፈለኩት እኔ ሆሴ 6:2 ሰው ኮንቴክስቱ ማየት አለብን። ፊግሬቲቭ እኮ አልሆነ እኮ ኢንተርፕሪቴሽን እኮ አይቼ ነው የምነግርህ እንጂ ዝም ብዬ ተነስቼ በራሴ ግምት አይደለም። ይሄ ኢየሱስ ክርስቶስን ፎርሻዶ የሚያደርግ ትንቢት ነው። በሶስተኛውም ቀን እንነሳለን እያለ ይናገራል። ይሄን እንዴት ነው የምትተረጉመው አንተ? አወር መተርጎም አትችልም፣ ግን ያው የምታየው አንተ የምትረዳው። አልተረጉመውም፣ ነገር ግን የተጻፈልኝን አነበዋለሁኝ። የተጻፈልሽን አነብልሻለሁ። ምንድነው የሚለው? ቁጥር 2 ላይ ከሁለት ቀን በኋላ ያድነናል፣ በሶስተኛውም ቀን ያስነሳናል፣ በፊቱም በሕይወት እንኖራለን ነው የሚለው። ያስነሳናል እና ይነሳል ልዩነት አለው። ሜሪ እኮ አንዳንድ ነገር አሁን ትንቢት ሲነገር አይደለ ፊግሬቲቭ ሊሆን ይችላል አይደለ? ልክ ኢየሱስ ክርስቶስ በምሳሌ እንደሚያስተምረው ኦር ትንቢትም ሲናገር አንድን ነገር ለመጠቆም በፊግሬቲቭ በሆነ ነገር ያሳየናል አይደለ? ኤኒዌይስ እዚህም ላይ እጅ መጨባበጥ ትችላለህ። በሶስተኛው ቀን ነው ኢየሱስ ክርስቶስም የተነሳው። ስለዚህ እኛ ክርስቲያኖች ይህንን ጥቅስ ኮንክሉድ ማድረግ እንችላለን ማለት ነው። እዚህ ጋር አሁን አንቺ የወሰድሻት በሶስተኛው ቀን የሚለውን ነው እንጂ ያስነሳናል እና ይነሳል የአማርኛውን ልዩነት አልገባሽም መሰለኝ። እዛ መዝሙረ ዳዊት 22ም ላይ እኮ እኔ ክርስቶስ እንትኔን ይቀዳሉ ጨርቅ በጫጭቀው ይከፋፈላሉ እኮ አይደለም ያለው አይደለ? እኛ ግን አሱም አደረግን አይደል? ምክንያቱም ኢየሱስ ክርስቶስ መጥቶ ይሄንን ነበር የተናገረው ኤሎሄም ኤሎሄም አለ መስቀል ላይ። ስለዚህ አውቶማቲክሊ ወዴት ድሮ አደረግነው? ወደዛ ጥቅስ ማለት ነው እንጂ እኮ እዛ ጋር ኢየሱስ ክርስቶስ ብሎ አይደለም እዛ ጋር የተናገረው። ስለዚህ አንተ በምትለው ከሆነ ይሄም ለኢየሱስ አይደለም ብለን መደምደም እንችላለን ማለት ነው። ግን ይሄንን ትንቢት ፈጽሟል ኢየሱስ እያልኩ ነው። ፈጽሞታል። በሶስተኛው ቀን እሱም ተነስቷል ማለት ነው። በአራተኛው ቀን ሳይሆን በሶስተኛው ቀን። እሺ፣ ስለዚህ የጳውሎስ ትምህርት መጽሐፍታት ሲል እነዚህ መጽሐፍ አንብቦ ነው እሱ ይሄንን ኮንክሉድ ያደረገው ማለት ነው። ኦር ሊል የፈለገው መጽሐፍታት ሲል ግን እሱ ራሱ መስማማት እንችላለን። አንቺም ሀሳብሽን ገልጸሻል፣ እኔም ሀሳቤን ገልጫለሁ። ችግር የለውም። እዚህ ጋር ግን ጥቅሱን ኮንቴክስትን ተረድተሽው ከሆነ ጥቅሱ ራሱ ምንድን ነው የሚለው? ቆይ እስኪ ላሳይሽ አንዴ በቪዲዮ ርዕሱ ራሱ የእንትኑን ርዕሱ ታነቢ። ኦኬ ይኸውልሽ ምንድን ነው የሚለው ይሄ? ቆይ አንድ ጊዜ ባቢ ምንድን ነው የሚለው ርዕሱ? የእኔ እኮ ይደብራታል። ለምን እንደሆነ አለቀ። ምን አልክ?
ዮናስ 17 የእስራኤል ንስሐ ለመግባት ነው እሱ ራሱ ሲጀምር ማለት ነው። እያሳየሽ ነው እዚህ ጋር እዛ ወጥሽ ከሆነ ያስነሳናልና እኔ ያመጣሁት ጥቅስ ይሄ ነው። እንግዲህ ተቀበረም መጽሐፉም እንደሚል በሶስተኛው ቀን ተነሳና ያስነሳናል። አንድ ነው እንዴ? በፍጹም እየተናገረ ያለው ስለ እስራኤሎች ነው። ቆይሽ አንድ ጊዜ እንደው አንድ ሰከንድ ከጠበከኝ ማለት ነው። በዚህኛውም ደግሞ እጅ እንጨባበጣለን እዚህ ጋር ኮንክሉድ እናደርጋለን ማለት ነው። ማቴዎስ 12:40 ማቴዎስ 12:40 ምን አለ? እሱ ነገር እንዴት እንደሚሰራ ላሳየ ነው ይላል። ማቴዎስ 12:40 ምን አለ? ዮናስ በአሳ አንባሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ ይላል የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል ይልሃል። ስለዚህ ዮናስ 1:17 ዮናስ የተዋጠው በምንድነው አሳ ነባሪ አሳ ነባሪው ማለት ነው። 3 ቀን ውስጡ እንዳደረ በብሉይ ኪዳን ይነግረናል። አልሞተም አይደል? አሳ ነባሪው ውስጥ ሲቀመጥ አልሞተም፣ ነፍሱ አልወጣም፣ ከስጋው አልተለየም አይደል? አዎ፣ ግን ይኸውልህ ፊግሬቲቭ የሚባል ነገር አለ። አሁን ማቴዎስም እዚህ ጋር ጠቀሰው። ለምንድን ነው ይሄንን ያለው? ዮናስ በአሳ ነባሪ የሚለውን እዚህ ጋር ለምን አመጣው? ኦኬ፣ በጣም እንደ ፊግሬቲቭ አይደለ እንዴ እዚህ ጋር እያመጣ ያለው? ምናምን የለበትም። ዮናስ ተፋው እኮ ኢየሱስንም እኮ ሞት አልቻለውም ይላል እኮ። ሞት እኮ ተፋችሁ፣ ሞትን አሸንፎ ነው የወጣው እኮ። ስለዚህ ኢየሱስ ክርስቶስም አሳ ነባሪው እኮ ይገለው ነበረ፣ ዮናስን ግን አልቻለም። ስላልቻለ ራሱ ተፋው ይላል አይደል? ስለዚህ ኢየሱስ ክርስቶስንም ይገለው ነበረ ሳይሆን ይገድለው ነበረ አልነበረ ይሄ አይመለከተንም። ተዋጠ ግን ተፋው ይላል። እንዴት እንደተፋው ማየት እንችላለን። ኢየሱስ ክርስቶስንም ከ3 ቀን በኋላ ስጋው በመቃብር ውስጥ መቆየት አልቻለም አይደል? በሶስተኛው ቀን ተነሳ ይላል። ስለዚህ ስጋው ራሱ እንዳይበሰብስ ቃል ኪዳን ተገብቶለታል በብሉይ ኪዳን። የቱ ጋር ነበር የተጻፈው? ሞቶ የነበረውን ነው ማለት ነፍሱ ከስጋው ተለይቶ የነበረውን ነው እግዚአብሔር እንዳይበሰብስ ያስነሳው አይደለም። የሰው ልጅ አልሞተም። ቆይ እሺ ልናገር ነው። እሺ አሁን ግን በዮናስ ተስማማን አይደል? ኢየሱስ ክርስቶስ ራሱ ምሳሌ እንደሆነ አልተስማማንም። 12:40 ላይ ራሱ የሰው ልጅም እንደዚህ ይሆናል አለ። ለመጨበጥ አትሞክሪ፣ ቶሎ ፈጠንሽብኝ። ስለ ዮናስ በአሳ ነባሪ ማህፀን ውስጥ ሲቀመጥ ነፍሱ ከስጋው አልተለየም አይደል? አልሞተም። እንደሱ እኮ አይደለም ማቴዎስ ያለ መሞቱን አለመሞቱን ሳይሆን ያለ ዮናስ በአሳ ነባሪ ሆድ 3 ቀንና 3 ሌሊት እንደነበረ ይላል። እንዲሁ የሰው ልጅ ውጭስ ክርስቶስ በምድር ልብ ውስጥ ማለት በመቃብር ውስጥ ማለት ነው 3 ቀንና 3 ሌሊት ይኖራል አለ። ሲኖር ነፍሱ ከስጋው ተለይቶ ነው ወይስ ነፍሱ ከስጋው ሳይለይ ነው? ኢየሱስ ክርስቶስማ እኮ በስጋው ሞተ እኮ ነፍሱ ከስጋው ተለይቷል አልተለየም? ስለ ስጋው ነው የሚያወራህ አይደል? ነፍሱ ከስጋው ተለይቷል አልተለየም? ተለይቶ ሞተ ስትል እኮ ነፍስ ከስጋ ስትለይ ነው አይደል? ስጋ በቃ መሬት ላይ ነው ያለው። አዎ። ስለዚህ ከአሳ ነባሪው ጋር ልታነጻጽሪው አትችይም። የአሳ ነባሪው የነበረበት እኔ አይደለም ያነጻጸርኩት፣ ኢየሱስ ነው እዚህ ጋር ያነጻጸረው። ማቴዎስ 12:40 ላይ እኔ አይደለም ያነጻጸርኩት። እሱ ዮናስ 3 ቀን እዛ እንዳደረ እኔም በምድር ውስጥ አድራለሁኝ አለ። ኢየሱስ ነው ያለው። ይሄንን እንዴት ታስተያዩዋለህ? አንተን አሁን እዚህ ጋር ለምን ተጻፈ ብለህ መጠየቅ ያለብህ። ኦኬ። ስለዚህ እኔም እኮ ከዮናስ ጋር ራሱ ከዮናስ ጋር የሚያነጻጽር ከሆነ አልሞተም ነው። የክርስቶስ አካል ነው አይደል? አልተለየም ነው። ስጋው የሞተው ስጋው ምድር ውስጥ ነበር አይደለ? ተቀብሯል፣ ዘግተውበታል ይላል እኮ። ሬሳው ላይ ራሱ እኮ እንዳይወጣ ተብሎ እኮ በደንብ ነው የዘጉት ይላል። ተዘግቷል፣ ምድር ውስጥ ነበረ የኢየሱስ ክርስቶስ ስጋ ማለት ነው። እሺ በቃ እኔ ጨርሻለሁ። መጨባበጥ እንችላለን አይደል ወይስ አንችልም? በዚህም አንችልም። ባቢ እንትላል ልጨብጣት ባቢ
እንዳጨብጣታል እዚህ ጋር ይሄ ሁላ ሬፈረንስ አጥቼ ካልጠበቀኝ እኔ ሁለተኛ ላወራህም አልችልም ማለት ነው። ምክንያቱም ከኔ ጋር ትግባባ እኔ ለመጨረሻ ሌላ ሰው ይቀየር። ሜሮን ሐሰን እያወራች የነበረው ያንን ዮናስ አልሞተም ነው፣ ያ ተአምር ነው። አሁን እኔ እዛ ላይ አይደለም ላወራ የፈለኩት፣ ግን ዮናስ አልሞተም ተአምር ነው። 3 ቀንና 3 ሌሊት በአሳ ነባሪ ሆድ ውስጥ ቁጭ ብለዋል። ገብቶሻል? ፊግሪቲቭ ነው እኮ አልኩህ። መኖሩ ምን ማለት ነው? መኖሩ ኢየሱስ ክርስቶስ ደግሞ በምድር ውስጥ ስጋው 3 ቀን እንደሚያድር ፊግሪቲቭ ወርድ ነው። የዮናስ ታሪክ ራሱ እኮ ኢየሱስ ክርስቶስን ፎርሻዶ እያደረገ ነው። አዳምጪ፣ ይኸውልሽ ፊግሪቲቭ ላንጉዌጅ ማለት ፈሊጣዊ ንግግር ማለት ነው። ይሄኛው ደግሞ ፕሮፌሲ ነው። ፕሮፌሲ ማለት ደግሞ ትንቢት ነው። ሁለቱ ደግሞ የተለያዩ ናቸው። ኢየሱስ እኮ ታዲያ ኑር እያነጻጸረ ነው ዮናስ እንደነበረ እኔም 3 ቀን ቆያለሁ። ቅድም አሁን የሰጠሽው ከባቢ ጋር ስታወር የነበረው የእግዚአብሔር ቃል ዘራ ታነቀ ምናምን ያልሽው ያ ፈሊጣዊ ንግግር ትይዋለሽ። ይሄኛው ደግሞ ፕሮፌሲ ነው። ፕሮፌሲ እና ፊግሬቲቭ ላንጉዌጅ የተለያዩ ናቸው ሁለቱ ማለት ነው። ስለዚህ እንትና የማነው ሐሰን እያለሽ ያለው ሁለቱ ኮምፔር እናርገ ከተባለ እንደ ፕሮፌሲው ከሄድን ራሱ እንትና ማነው ዮናስ 3 ቀንና 3 ሌሊት በአሳ ነባሪ ውስጥ ምን አልሆነም፣ አልሞተም። ያ ተአምር ነው። ኢየሱስ ግን ያንን ፕሮፌሲ ወይም ያንን ትንቢት ለኢየሱስ ነው ምትይ ከሆነ ኢየሱስ በመሬቱ በመቃብር ውስጥ ሞቷል። የሞተ አካልና ያልሞተ አካል ሁለቱ ተአምር ሊሆኑ አይችሉም እያለሽ ነው ሐሰን። እንደውም ወደ ሁለተኛው እንትን ፔጅ መግባት አልፈለገም። ገብቶሻል? ያ ሞተዋል፣ ኢየሱስ ሞተዋል። ስለዚህ ኢየሱስ ክርስቶስ እዚህ ራሱን ሲያነጻጽር ከዮናስ ጋር በቃ ተሳስቷል እያለ ነው። ትንቢቱ ራሱ በራሱ ጊዜ ስህተት ነው። ያኛው ያልሞተ አካል ነው። ዮናስ በአሳ ነባሪ ውስጥ ሲኖር 3 ቀንና 3 ሌሊት ሲያሳልፍ አልሞተም። ያ ተአምር ነው። አሁን መሆን ያለበት ኢየሱስን ተአምር ነው የጠየቁት። ተአምርን አሳየኝ ባሉት ጊዜ ምን አላቸው? አመንዛሪ ትውልድ ተአምርን ይሻልን እንዴ? ተአምር ደግሞ ከዮናስ ተአምር ውጪ ሌላ ላመጣላቸው አልችልም። የሰው ልጅ በአሳ ነባሪ ውስጥ 3 ቀንና 3 ሌሊት እንዳሳለፈ ሁላ የሰው ልጅን በመሬት እምብርት ላይ 3 ቀንና 3 ሌሊትን ያሳልፋል አላቸው፣ ወይም ይቆያል አላቸው። ስለዚህ አሁን ያንን ነገር ልክ ኢየሱስ ኮት እንዳረገ ምን አለ? አዎ አሳ ነባሪ ውስጥ ሆድ ውስጥ እኮ ገብቶ ኖረ እኮ ዮናስ አይደል እንዴ? ኖረ፣ ከዛ ወጣ። አይ መውጣቱ አለመውጣቱ ሳይሆን አሁን መጀመሪያ ወደ ዮናስ እንሄድና ዮናስ በአሳ ነባሪ 3 ቀንና 3 ሌሊት ሲያሳልፍ ሞቶ ነበር ወይስ በህይወት ነበር? አምሹር በአካሉ ከወጣ በህይወት እንደነበር ነው የሚያሳየው። አልሞተም ነበር አይደል? ያ ታምር ነው አይደል? እንደዚህ ሊትራሊ ልትወስድ አችልም። ኢየሱስ ክርስቶስ እሱ እንደቆየ ነው እንጂ ያለው የሱ ታሪክ የኔ ታሪክ ነው ብሎም አይደለም። ምንድነው ያለው? እሺ በቃ ይሄን ፓርት አልገባሽ። 3 ቀን እንደቆየ እኔም ቆያለሁ በምድር ላይ ብሎ እኔ እኮ አይደለም ይሄን ጠቅስ የሰጠው ኢየሱስ ክርስቶስ። ያንን የሐሰን ፖይንት አልገባሽም እና እንለፈው፣ ችግር የለውም አናድርበትም። ሁለተኛው ፖይንት እንሂድና እዛው ላይ ያለ ዮናስ 3 ቀንና 3 ሌሊት ነው ያሳለፈው አይደል በአሳ ነባሪ ውስጥ? ኢየሱስ መች ነው የተሰቀለው? እሺ አሁን እንደዚህ አይነት ንጽጽር ጭራሽ አንቺ ማቴዎስ 12:40 ያለውን ነገር መጀመሪያ መረዳት አለበት። ይኸውልሽ ዮናስ እንዲሁ ነው እኮ ያለው፣ እንዲሁ ቆያለሁ ነው እንጂ ያለው እኔና እሱ አንድ ነን ብሎ አይደለም እዚህ ጋር የመጣው። እኔ ዮናስ ነኝ አላለም። ያንን ፕሮፌሲ ሊፈጸም የሚገባው ኢየሱስ ክርስቶስ በመሬት ተፈጸመ እኮ። 3 ቀን ቆየ። እሺ ቆይ ስንት ቀን ነው ዮናስ የቆየ? 3 ቀንና 3 ሌሊት ነው ያሳለፈው አይደል? ኢየሱስ ክርስቶስ ምን አለ እዚህ ጋር? እንዲሁ የሰው ልጅ በምድር ሆርሱ 3 ቀንና 3 ሌሊት ይኖራል። ኤግዛክትሊ። ስለዚህ ዮናስ 3 ቀንና 3 ሌሊትን በአሳ ነባሪ ውስጥ ነው የቆየው። አሁን ወደ ዮናስ ተስማምተናል። ዮናስ በአሳ ነባሪ ውስጥ 3 ቀንና 3 ሌሊትን አሳልፈዋል። ኢየሱስ ደግሞ ያንን ታምር ደግማለሁ እያለ ነው። ገብቶሻል? አሁን ወደ ኢየሱስ ስንገባ ኢየሱስ የተሰቀለው ምን ቀን ነው? አርብ ነው የተሰቀለው። ጥሩ። አርብ ከተሰቀለ በኋላ ተቀበረ አይደል? አዎ 3 ቀን ነው ላንን ነው። አሁን ደግሞ እዚህ ጋር እሺ ሂድበት። እሺ ኤግዛክትሊ። ስለዚህ አሁን 3 ቀንና 3 ሌሊት ነው አሁን እዚህ ጋር ምን ደግሞ እሱንም ቃል እሺ ደግሞ
እሺ እዚህ ጋር 3 ቀንና 3 ሌሊት ነው የምንፈልገው። ልክ እንደ ዮናስ 3 ቀንና 3 ሌሊት እንደነበረ ሁላ ኢየሱስም ደግሞ 3 ቀንና 3 ሌሊትን በመሬት እምብርት ውስጥ ማሳለፍ መቻል አለበት። ያንን ስናየው አይሞላም። ለምን ብንል ለምሳሌ ኢየሱስ አርብ ቀን ተሰቀለ እንበል። አርብ ከተሰቀለ አርብ ከሰዓት በኋላ ነው የተሰቀለው። ከፈለግሽ ሁለቱም ቀኖች ሙሉ አርግ ይሰጥሻለሁ። ግን እንደ የመጀመሪያ ምሳሌ ልሂድልሽና አርብ ከተሰቀለ ይህ ሰው የተቀበረው አርብ ማታ ነው እንበል። አርብ ማታ ከተሰቀለ ኢየሱስ ስንት ማታ ነው የሚያሳልፈው? አርብ ማታ አንድ ያሳልፋል፣ ቅዳሜ ማታ ደግሞ አንድ ያሳልፋል። ስንት ሌሊት ሆነ ማለት ነው? አርብ ሌሊትና ቅዳሜ ሌሊት 2 ሌሊት ብቻ አሳልፈዋል ማለት ነው። ለምን ከተባለ እሁድ ፀሐይ ከመውጣቱ በፊት መቅደላዊት ማርያም መቃብሩን ሄዳ ስታየው ባዶ ሆና አገኘችው ይላል። ፀሐይ ከመውጣቱ በፊት ሄዳ ስታየው ባዶ ሆና አገኘችው። ስለዚህ ኢየሱስ ያሳለፈው ስንት ሌሊት ነው ያሳለፈው? አርብ ሌሊትና ቅዳሜ ሌሊት ብቻ ነው ያሳለፈው ማለት ነው። አሁን ቀን ነው የሚቀረን። ቀን ስንቆጥር ደግሞ አርብ ከሰዓት ስለተቀበረ ሊሆን የሚችለው ቅዳሜ ቀን ብቻ ነው የሚሆነው ማለት ነው። ገብቶሻል? ስለዚህ ስንት ሌሊት አገኝተናል? 2 ሌሊትና 1 ቀን፣ እሱም ቅዳሜ ቀን ነው ያገኘነው። ለምን እሁድን አንቆጥረውም? እሁድ ከቆጠርነው ፀሐይ ከመውጣቱ በፊት ወጥቷል ወይም አድርጓል ስለተባለ ቀብሩን ባዶ ስላገኘችው ማለት ነው። ኖ አርብ ቀን ሙሉ መቆጠር አለበት ራሱ ብለሽ የምታስቢ ከሆነ ስንት ቀን ይሆናል? አርብ ቀን አንድ ቀን ይሆናል። አዎ ቅዳሜ ቀን ደግሞ እንደዛ ነው። ኢየሱስ ክርስቶስ ቢፎር ደ ሰንሴት ነው። ስለዚህ ፍራይዴ ይቆጠራል እያልን ነው። እሺ ስለዚህ ፍራይዴ ቀን 1 ቀን በይልኝ። ፍራይዴ 1 ቀን በይልኝ። ቅዳሜ ደግሞ ስንት ቀን? ቅዳሜ ቀን አይደለም። ከዛ ምን ትቆጥራለህ? ፍራይዴ ናይት ቱ ሳተርዴ ናይት ስንት ቀን ይሆናሉ? 2 ቀን ይሆናሉ። ቆይ 3 ቀንና 3 ሌሊት ማለት አሁን አርብ ቀን እዚህ ጋር አለ። አርብ 1 ቀን ይዘናል። እንኳን እሱ ራሱ ልስጥሽና ብዬ ማለት ነው። አርብ ሙሉ ቀን ሰጥቼሻለሁኝ። አሁን ደግሞ ማታ ወደ ሌሊት ስንሄድ ደግሞ አርብ ማታ አለ አይደል? አርብ ማታ ደግሞ 1 በይልኝ። ስለዚህ እዚህ ጋር ስንት አግኝተናል ማለት ነው? 1 ቀንና 1 ሌሊት አግኝተናል። እሱ ምንድነው? ፍራይዴ ዴይ እና ፍራይዴ ናይት 1 ሌሊት 1 ቀን አግኝተናል። አሁን ወዴት ነው የምንሸጋገረው? ወደ ሳተርዴ እየተሸጋገርን ያለ ነው። ሳተርዴ 1 ሙሉ ቀን አለ እና ሳተርዴ ናይት ደግሞ 1 ሌሊት አለ ማለት ነው። ስንት ቀን ሆነ ማለት ነው? 2 ቀንና 2 ሌሊት ሆነ ማለት ነው። አርብ ሌሊትና ቅዳሜ ሌሊት 2፣ አርብ ቀንና ቅዳሜ ቀን ደግሞ 2። ስለዚህ 2 ሌሊት 2 ቀን ሆነ ማለት ነው። ፀሐይ ከመውጣቱ በፊት ደግሞ ስላረገ ወይም ደግሞ ቀብሩ ስላልሆነ እሁድን አንቆጥረውም። እሁድ እቆጥራለሁ ብለሽ ደግሞ ምትሄጂ ከሆነ ፀሐይ ከወጣ በኋላ ነው የወጣው ብለሽ ምትሄጂ ከሆነ ስንት ቀን ይሆንልሻል? 3 ቀንና 2 ሌሊት ይሆንልሻል። ካልሆነ 2 ቀን 2 ሌሊት ነው የሚሆንልሽ። ከዮናስ ጋር ልታገናኘው አቺም 4ቱም የሂሳብ ስሌቶች ብትጠቀሚ ሊመጣልሽ አይችልም። ፔሬድ ልትጨብጣት ነው። ይገርማል። ተስማማሽ? ነገር ግልጽ ሆኖ ሳለ ይሄን ያህል ተስማማሽ? ይገርማል። ተስማማሽ? አንተ ቆጠርክ። እሺ ቁጠሪልኝ እና 3 ፈርስት ኦፍ ኦል ምን የሚባል ነገር አለ? እኔ ራሱ እያየሁት ነው። ቢካዝ ኢትስ ጉድ ዳት ዩ ብራት ዳት አፕ ለራሴም ትምህርት ይሆናል። ግን አይሁዶች የታይም የሚቆጥሩበትን ስልት ማወቅ አለብህ መጀመሪያ። እሺ ምን ይላሉ? ፓርት ኦፍ ዴይ ፍራይዴ ኢኳልስ ቱ ዴይ 1 ይሉታል። ኦኬ የነሱ አቆጣጠር አለ። ስለዚህ ለዮናስም ይሰራል ማለት ነው። ኦል ሳተርዴይ እሺ ቆይ ልነግርህ ነው። እሺ በእንግሊዘኛው ነው እያነበብክ ያለሁት። ፓርት ኦፍ ፍራይዴ ኢኳልስ ዴይ 1 ኦል ሳተርዴይ ሳቤት ይልና ዴይ 2 ፓርት ኦፍ ሰንዴይ ኢዝ ዴይ 3 this is how they counted the days. okay you get it? go ahead I'm listening. ኦኬ ስለዚህ 3 ቀን የሚለው ነገር እዚህ ጋር ይነግርሃል ማለት ነው። እነሱ የነሱን አቆጣጠር 3 ሌሊት አምጪልኝ። አሁን ምን ይላል? after 3 days equals to ይላል until the 3rd day. okay after 3 days I will rise and I asked the guard on the 3rd day on the 3rd day ይላል until the 3rd day ማቴዎስ 27 ላይ ተጻፈውን ይነግራል። Same event, 2 ways to say it, 3 days and 3 nights.
ይኸውልሽ ጥያቄው 3 ቀንና 3 ሌሊት ነው። አሁን በጁሾች ማቆጣጠር አይኖ በጁሾች አቆጣጠር እኮ እየሄድኩ እኮ ነው። ምክንያቱም እነሱ በሚቆጥሩበት መንገድ እየሄድን ነው። ይገባኛል። የጁሾች አቆጣጠር ለሌላም ጊዜ ሊጠቅምሽ የምፈልገው ነገር ጁማ ቀን ወይም አርብ ቀን ከፀሐይ ከጠለቀ በኋላ ቅዳሜ ይገባል ማለት ነው። ሌይሉ ቅዳሜ ይባላል። ገብተሻል? እንደውም ከሙስሊም አቆጣጠርና የነሱ አቆጣጠር በጣም ስም ይላል። እሺ let me break it down። እሺ ምን ይላሉ መሰለ? ኦኬ Friday day 1 ነው። says ላምበው በእንግሊዘኛው Jesus died mid afternoon 3 p.m. okay is buried before the sunset ማርቆስ 15 ላይ ይናገራል። እሺ ከዛ that partial Friday counts as day 1. okay go ahead. So Friday day 1 Saturday okay Saturday Sabbath ይባላል day 2. okay we know tomb closed yeah tomb closed ይላል full day in the tomb day 2 ሁለት ቀን ሬሳው ቆየ ማለት ነው። you see day 2 ሆነ ሁለት ቀን ሬሳው Sunday the first day of the week day 3 okay before /dawn የሚባለው ማለት ነው before ምን ማለት ነው? ቆይ እሺ ምን ማለት ነው በአማርኛ ትርጉሙ? ዳውን የሚሉት ምንድነው? ፀሐይ ከመውጣቷ በፊት ዳውን የሚሉት ነገር ማለት ነው። okay the woman finds the tomb empty Jesus has risen right okay ስለዚህ እዚህ ጋር that early Sunday is portion day 3 okay እዚህ ጋር አሁን ስንረዳው ፀሐይ ሳይወጣ ከሆነ ፀሐይ ከመውጣቱ በፊት ከሆነ አሁንም ሌይሉ ወይም ደግሞ ቅዳሜ ሌይል ነው አይደል? ላይክ ናይቱ ቅዳሜ ነው አይደል? ሰንዴ ፀሐይ እስካልወጣ ድረስ ፀሐይ አልነጋምና ሰንዴ አልገባም። ምክንያቱም ፀሐይ ከመውጣቱ በፊት ነው። ያ ማለት ከሌሊቱ 10 ሰዓት ወይም ከሌሊቱ 11 ሰዓት ምናልባት አንቺ እዚህ እንዲመችሽ ባለሽበት ሀገር ላይ ላይክ 5 o'clock in the morning ወይም ደግሞ 6 o'clock in the morning ነው። ፀሐይ ግን አልወጣም። ያ ማለት ሌይሉ ወይም ደግሞ ማታው ቅዳሜ ማታ ነው። ግን እንደውም ደግሞ ልውሰደው ደግሞ ካልሽው እሺ ከዛ እሺ እሱን ለምድ ተቀል እንዴት እንዳዩት ተቀል እዛው የነበሩ ሰዎች ሉቃስ 24 21 ላይ ምን አሉ? እኛ ግን እስራኤልን እንዲቤዥ ያልነው እርሱ እንደሆነ ተስፋ እናደርግ ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ ሶስተኛው ቀን ነው አሉ ይላል አይደል? ሶስተኛው ቀን ነው ብለው እነሱ ራሱ ኢየሱስ ክርስቶስ ቀኖቹ ቁጥራቸው አሁን ቀኖቹ ቁጥራቸው ይኸውልሽ ለምንድን ኮንፊውዝ የምታደርገው ነው? ራስሽ ነው ኮንፊውዝ የሆንሽው። እኔ አይደለም ኮንፊውዝ ያደረግሽ። እኔ እኮ አስቀምጬልሻለሁ። እሺ ምን አሉ እነሱ እኮ አሉ ይሄው አቆጣጣው ዛሬ ሶስተኛው ቀን ነው ከሞተ ቁጥራቸው ፍራይዴ አንድ ቀን አለ አይደል? ፍራይዴ ዴይ አለ አይደል? ፍራይዴ ሙሉ ቀን ሰጥቼሻለሁ። ኢቭን አሁን እነሱ እንዳሉሽ ሶስተኛ ቀን ቆጠርኩልህ እኮ አንድ ቀን ብዬ ፍራይዴ ስታርቱን አልኩ፣ ሁለተኛውን ቀን አልኩ፣ ሶስተኛውን አልኩ። አሁን ምንድነው አንተ ዲስክሬዲት ማድረግ የፈለከው ኢየሱስ ክርስቶስ? እሺ የዮናስም አቆጣጠር ደ ሴም ቲንግ ቢሆንስ? ዮናስም 3 ቀን የዮናስ አቆጣጠር ኢየሱስ እንደተናገረው 3 ቀንና 3 ሌሊት በአሳ ነባሪ ሆድ ውስጥ እንደቆየ ሁላ የሰው ልጅም 3 ቀንና 3 ሌሊትን በመሬት እምብርት ውስጥ ያሳልፋል አለ። ወይም አሳለፈ እኮ ይሄ 3 ቀን ቆጠርኩልህ። መች ቆጠርሽልኝ? 3 ቀን ማለት ምን ማለት ነው? 3 ማለት እኮ 3 ቀን ማለት አርብ ቀን፣ እሁድ፣ ቅዳሜ ቀን፣ አርብ ማነው ሰንዴ 3 ቀን ይሆናል። ሌይሉም ደግሞ ቁጠሪም 3 ሌሊትና 3 ቀን ነው የሚሆነው። ለምሳሌ አሁን ዛሬ ያለንበት ምን ቀን ነው? ዛሬ ምን ቀን ነው ያለነው? 3 ቀን የሚሆነው እንዴት መሰለሽ? ላስረዳሽ። እንደ ጊዜ ውስጥ አባቢ ከዚህ በላይ አላወራም። ይኸውልሽ ሰኞ ቀን አለ፣ አንድ ቀን ትይዋለሽ። ሰኞ ቀን ነው። ሰኞ ማታ ትይዋለሽ፣ አንድ ማታ ነው። ሰዓት ቆጥሮልናል። አሁን ዮናስ ቆይ ልንገርህ፣ 64 ቆይ ልናገር 3 ቀን እኮ ቆጥሬልህ እኮ አላምን አልክ እኮ አንተ። አሁን እዚህ ጋር ዮናስ ቆይ ስማ፣ እሺ 3 ቀንና 3 ሌሊት ቁጠሪ። 3 ሌሊቱ በሰዓት ተቆጥሯል። አሁን እኔ በሰዓትም ይቆጠር በደቂቃም ይቆጠር። ይኸውልሽ ሌሊት ማለት አንተ ብቻ the first person ኢየሱስ አሁን በዚህ እንኳን አቆጣጠር እየነገርኩ day 1 የሚባለው ፍራይዴ day 1 ይባላል፣ መቆጠር ይችላል። ኦኬ ከዛ ደግሞ ሳተርዴይ day 2 ነው። ሰንደይም ሌሊትም ቢሆን 3ኛ ቀን እንደሆነ እያሳየው ነው። ሰዓቱ ግን አይገጥምም። ለምን ትላለህ ነው? አማርኛ አይደለም ያገስትንሽ የሆነ የአማርኛ ችግር ይሁን ያለብሽ ወይም ደግሞ አይደለም። አንተ ብቻ ነህ 3 ቀን አይደለም ብለህ የመጣኸው። ናቲ በዚህ እንስማማ።
ይኸውልሽ 3 ቀን የሚለው ምን መሰለሽ? 3 ቀን አይደለም እያለ ያለው 3 ቀንና 3 ሌሊት ነው የሚለው። 3 ቀንና 3 ሌሊት እኮ ቆጠርኩልህ እኮ አንተ ምንድነው ሰዓት እኮ ከዓርብ ጀምረሽ ቁጠሪ። እሺ አሁን እዚህ ጋር ያነበብኩልህንም ዲስክሬት አደረከው ሉቃስ 24 ለምንድን ነው 3 ቀን ያሉት? እነሱ ስላልገባቸው እኮ 3 ቀንና 3 ሌሊትን ቁጠሪያቸው። አይመጣም፣ ሂሳቡ አይገጥምም። ፕሮፌሲ ሮንግ ነው እያልንሽ ነው ያለ ነው። ይሄ ዝም ብለው ቅድም ሐሰን እኮ አስቀምጦልሻል። ሐሰን ያስቀመጠልሽ ነገር ምን አለ? ኦልድ ተስትመንት ላይ ያለው ቃል እያመጡ ማቴዎስም ሆነ ሉቃስም ሆነ ወይም ጳውሎስም ሆነ እያመጡ ምን ያደርጋሉ? ለኢየሱስ ክርስቶስ ይሰጣሉ። ያን የሆነ ክሮስ ኤግዛም አያረጉም። እንደዚህ አይነት ጊዜ ቴክኖሎጂ አልነበረምና የሆነ ክሮስ ኤግዛም የሚያደርጉበት ነገር ሁሉም ባለበት። እሺ እንድገመው ደጋ ቁጠሪ ምንም እንድታነብልኝ ፍራይዴ 1 ፍራይዴ ቀን 1 ጨርሰናል። እዛ ጋር 1 ቀን መሆኑ እሺ የፍራይዴ ደና ቀን 1 ብለናል። ፀሐይ ከመጥለቋ በፊት ሰዓት አይደለም እየቆጠርን ያለ ነው፣ ቀን ነው እየቆጠርን ያለ ነው። እሺ ፍራይዴ 1 ብያለሁ። እሺ ሳተርዴ ዴይ 2 ሳተርዴ 2 ዴይ ኦኬ ሰንዴይ ዴይ 2 ነው የሚሆነው ወይስ ኖ ሰንዴ ኢቭን ራሱ ፀሐይ አረን ወና ሜኪና አርጊውመንት ፀሐይ ከመውጣቱ በፊት ነው የሚለው ልስጥሽ። እንዳውም ሰንዴው ሙሉ ቀን ልስጥሽና እሺ 3 ዴይ ቁጥር ያለውኝ አሁን 3 ሌሊት ቁጥር ያውን 3 ሌሊት ቁጥር ሌሊቶቹ በእነዚህ ቀኖች ውስጥ ኢንክሉድድ አያረግም። ፍራይዴ ናይት አለው አይደለ? እሺ ፍራይዴ ናይት አለ፣ ሳተርዴ ናይት አለ። ኖ ሳተርዴ ማታ ላይክ ለሴ አሁን ሳተርዴ አሁን እኔ ጋር ስንት ነው? 12 ሲሆን ይቀየራል ሰዓቱ አይደል? ቆይ ነው እኔ እኮ አንተ ነው ኮንፊውዝ የምታደርገኝ። እኔ ሰዓት ምናምን እያልክ በጣም ኮንፊውዝ አደረከው። 3ኛ ቀን ቆጠርኩልህ እኮ ዓርብ፣ ቅዳሜ፣ እሁድ ብዬ 3 ቀን ቆጠርኩልህ። አንተ ምንድነው ሰዓት ነው እየቆጠርክ ያለኸው? which is not right። አንድ ሜሮን ሐሳቤ ላስቀምጥለታች ላሉት ማለት ነው ያጀማ ከታች ያላችሁ ማለት ነው እንድትሰሙ። አንተ ብቻ ነው 3 ቀን አይደለም ያልከው። ራሱ ሉቃስ 24 ላይ 3 ቀን ብለው የተረዱትን ነገር አንተ ባቢሎን ድል ይሰጥሻል። አንቺ ማሳመን ሰምራይ ያለሽና በሰላም ለማውራት ከታች ያላችሁ ያጀማ ይሄ ነገር የሚያወራው ኢየሱስ ለዮሐንስ 3 ቀንና 3 ሌሊት በአሳ ነባሪ ውስጥ ይቆያል እንደተባለ ሁላ የሰው ልጅም በመሬት ውስጥ 3 ቀንና 3 ሌሊት ያሳልፋል ብለዋል። ስለዚህ አሁን ኢየሱስ የተሰቀለበት ስንፈልግ ምን ቀን የተሰቀለው? ዓርብ ቀን ነው የተሰቀለው። እንደነሱ አስተምሮት ዓርብ ከሰዓት በኋላ ነው የተሰቀለው ይባላል። ከዛ በኋላ ግን ፀሐይ ሳይገባ ፀሐይ ከገባ በጅሁሾች ካልቸር መሰረት ሳባ ይገባል። ሳባ ደግሞ ምንም ነገር እንዳያደርጉ የተከለከሉበት ነው ህጋቸው ላይ። ቅዳሜ ቀን ምንም ነገር እንዳያደርጉ ተብለዋል። በጅሁሽ አቆጣጠር ዓርብ ፀሐይ ከገባ በኋላ ሌይሉ ምን ይሆናል? ቅዳሜ ሌይል ነው የሚሆነው። ያ እንዳይሆንባቸው ምን አረጉት ነው የሚባለው? ከመስቀል ላይ አውርደው ቀበሩት ነው የሚባለው። ስለዚህ ይሄኛው አንደኛው ምሳሌ ነው። ያንን ምን ትሰጧቸዋላችሁ? ኢቭን እንኳን ፀሐይ ለመግባት 2-3 ደቂቃ ቢቀረውም ምክንያቱም ሌይሉ ሳይገባ ፀሐይ ከገባ በኋላ ከመግሪብ በኋላ ምን ይባላል? ሌይሉ ቅዳሜ ስለሚሆን ማለት ነው። በኋላ ተቀበረ። አንድ ቀን ነው የምትሰጡት። እዚህ ጋር ፍራይዴ ቀን ሙሉ ስጧቸው፣ እንዳለ ሙሉ ቀን ስጧቸው። አንድ ፍራይዴ ይላ ወደ ማታ ደግሞ ስንሄድ ፍራይዴ ናይት 1 ይሆናል ማለት ነው። ስለዚህ ፍራይዴ ቀንና ማታውን ስናይ 1 ቀን አገኘን፣ 1 ሌሊት አገኘን። አሁን ወደ ቅዳሜ እንሻገራለን። ቅዳሜ 1 ቀን አለ፣ ዓርብ ቀን ደግሞ 1 ቀን አግኝተናል፣ 2 ቀን ይሆናል ማለት ነው። ሌይል ደግሞ ስንሄድ ፍራይዴ 1 ማታ አግኝተናል፣ ቅዳሜ ደግሞ 1 ሌሊት አለ፣ 2 ይሆናል ማለት ነው። በእነሱ አስተምሮት ፀሐይ ከመውጣቱ በፊት ሰንዴ ከመምጣቱ በፊት ቅዳሜ ሌይሉ ወይም ደግሞ ከጠዋቱ 11 ሰዓት ፀሐይ ከመውጣቱ በፊት ስላወጣ ስንት ቀን ይሆናል ማለት ነው? ቅዳሜ ቀንና ዓርብ ቀን 2 ቀን፣ ቅዳሜ ማታና ዓርብ ማታ 2 ቀን 2 ሌሊት ነው የሚሆነው። እንደውም ፀሐይ ከወጣ በኋላ ነው ካሉ ደግሞ ከተከራከሩ ሰንዴ ሙሉ ቀን ስጧቸው። ስለዚህ 3 ቀንና 2 ሌሊት ነው የሚሆነው። በምንም አይነት ሂሳብ ስሩት። ያንን ዮሐንስ ላይ ማነው ዮናስ ላይ የተከሰተው ነገር በኢየሱስ ክርስቶስ አይከሰትም። ፔሪድ ጨርሻለሁ። ቴንክ ዩ ባቢ። ስለዚህ አስቴር ላይ ሐሙስ ላይ መንጠልጠል ነበር። 72 ሰዓት አይደለም። ይቅርታ ባቢ ከመሄድ በፊት አስቴር 3 days night and day የሚለው ላይ ማለት ነው 72 ሰዓት በሷም ሰዓት አልተቆጠረም። on the third day
ብሎ ማለት ነው 72 አሁን ደሴ ማቆጣጠር ነው የሆነው። ግን በሶስተኛው ቀን ብሎ ነው አስቴር 6 ነው አስቴር 5 አንድ ላይ የሚናገረው ገባ እንዳልከው እንደሱ ፉል 72 አወር አይቆጠርም። 3 ቀን ስትል 3 ቀን ነው። ግን በሰዓት ብትቆጥረው ግን 72 ሰዓት ሆኖ አይመጣም። እሱም ላይ ያለ ሌላም ቦታ ላይ ተጽፈዋል እንደዚህ አይነት ነገሮች። አንደኛ ሳሙኤል 30 ላይ ይላል ደሴም ሲኔሪዮ። ስለዚህ አሁን አንተ ያልከው ነገር በጣም ኢንቫሊዴት ያረገዋል ያልከውን ነገር ማለት ነው። 72 ሰዓት መቁጠር አትችልም። 3 ቀን 3 ናይት ለማለት ቆይ 3 ናይት 3 ማታ 3 ሌሊት ለማለት እሺ። ክርስቲያን ስኮላሮች ራሱ ይሄን ነገር ምንም ነገር እንትን ያጡበት ነው። በቃ this is nothing ሊያስማሙት ያልቻሉ ትልቁ ነገር ይሄን ነገር ነው። ብዙ ክርስቲያን ስኮላሮች በትክክል ነገር እውነትን መጋፈጥ የማይፈልጉ ይሄ ነገር ዲፌንድ ሊያደርጉት አይችሉም። ካልሆነ እንደውም አንዳንዶቹ ምን ይሞክራሉ ምንድነው የሚባለው ሐሙስ ተሰቀለ ብለውም ሊያመጡት ይሞክሩ ነበር። ግን እሱም አሁን ፌል ያደርጋል። 4 ቀንና 3 ሌሊት ይሆናል። በምንም አይነት ሂሳብ ስሩት አይገጥምም ባቢ እና ይሄ ነገር እንደውም ዲፌንድ አያደርጉትም። በዚህ ብዙ ክርስቲያኖች አይከራከሩም። ለዚህ ነው ዮናስን ፕሮፌሲ ስታመጣላቸው ብዙ ክርስቲያኖች ይሸሻሉ። እና አይደለም ብለሽ የምትሞግቺ ከሆነ ጉላክ ሜሮን ይሄ ደሴብ ኮንሴፕት እኮ አስቴር መጽሐፍ ላይ አለ እያልኩ ነው። አንተ ባልከው መሰረት ማለት ነው። አስቴር መጽሐፍ ቁጥር 4 16 እስከ 5 አንድ ላይ ይሄው ሲኔሪዮ ተጽፏል። ግን 3 ቀን ነው የሚለው። እሺ እኔም ጨርሻለሁኝ። አላችሁ ወይስ እኔ ጋር ነው የተቆረጠው? ጨረሳችሁ ነው? ኑር አዲስ እኔ ያለሁኝ ትንሽ እንደ ዋል ጠጣ ብዬ ነው። እንደ ሁላችንንም እኮ ጨበጠችናል። ወጣች እንዴ? ቀላል ትወጣለች። ይሄ እኮ ግልጽ የሆነ ነገር እኮ ነው የምትከራከረን እና ምንም ግልጽ የሆነ የተቀመጠ ነገር እኮ ነው። 3 ሌሊትና 3 ቀን የተባለው ነገር አስቴር ጋር ትሄዳለች። ደግነቱም ወደ ማሞ ጋር አልሄደችም። አስቴር ማሞ አይ ደስ የሚለው ነገር ሰው በጸባይ መወያየቱ ነው እና ማለት ከባድ ነው። ሰው እየተነገረው እንትን ያለው ያደገበትን ጉዳይ በአንዴ እንትን ለማድረግ በጣም ከባድ ነው እና እኔ አሁን የምፈልገው ሰው ማንን ነው? ቲማቲምን ነው። ቲማቲም ነኝ ፀሐይ የመታኝ፣ ቲማቲም ነኝ ሁሉም የነካኝ፣ ቲማቲም ነኝ የትም ልክ ነው፣ ቲማቲም ነኝ ከታች ትክክል ነበር ስፈልግ የነበረው አልመጣችም እና ኦኬ የላከላት ሰው የለም ማለት ነው። ለመጨባበጥ እኮ ነበር እኮ እኔ ቲማቲምን ጥሯት ብዬ ያልኩት። ዝም ብዬ በቃ ለመጨባበጥ ሰላም ለመባባል ብዬ ነበረ። እንዴት ናችሁ ታዲያስ?
ትሬነር ያሲው ኑራዲስ አውሩ እስኪ። ባለፈ ምን ሳስብ ነበር መሰለ ባቢ፣ መንገድ ላይ ስትሄድ አልኩኝ። ለምሳሌ እኔ እናንተ መንገድ ላይ የሄድን ኢየሱስ በነበረበት ጊዜ ዮሴፍን አገኘ ነው እንበል። አንተ ዮሴፍን አገኘ ነው እንበል። አንተ ዮሴፍን አታውቀውም፣ እኔ ግን ዮሴፍን አውቀዋለሁ። እናም ሳስተዋውቅህ እንዴ ባቢ ይሄን አታውቀውም እንዴ የእግዚአብሔር እናት የሚያገባው እኮ ዮሴፍ ነው ተዋወቀው ብዬ ሳስተዋውቅህ ጭንቅላት ላይ ምንድነው የምታስበው? ሰዎች እንደሚናገሩ ማለት ነው። ገብቶሃል? ይሄንን እንደ ዮሴፍን አታውቀውም እንዴ የእግዚአብሔር እናት የሚያገባ ዮሴፍ እኮ ነው እንዴ እሱ ነው እንዴ የእግዚአብሔር እናት የሚያገባ ዮሴፍ እሱ ነው እንዴ ብለህ ስትተዋወቀው አስበው። ከባድ ነው። የዛኔ የነበሩ ሰዎች የእግዚአብሔር እናት ብለው አይደለም አሁን እንትን ሲሏት የነበሩት እንጂ በእኛ ዘመንማ ልክ ነህ። በጣም ከባድ ነው። በጣም ከባድ ነው። አዎ በጣም ከባድ ነው። አንዳንዴ እኮ ብዙ ነገር እኮ ያሳስብሃል እኮ ሰው ነህና፣ ያው ኢየሱስ ፍጹም ሰው ፍጹም አምላክ ነው ይሉናል እና ያው ዮሴፍ ከባለቤቱ ጋርም ሲሆን ፍጹም አምላክና ፍጹም ሰው አጠገባቸው ተኝቶ አንተ ጭንቅላቴ በጣም ሲቀፋኝ በጣም ከባድ ነው። ይሄን ወራም ታውከናባት ይገባሃል እያልኩ ያለሁት ነገርና ዝም ብዬ እንደዚህ ነገር ሳስብ ነበር። ሰዎች እንዴት ነው አለክ ጭንቅላታቸውን አምኖ የሚቀበለው? እንዴት ነው አምኖ የሚቀበለው? ለዛውም በአሁን ጊዜ ብዙ ነገር ማንበብ በምችልበት ብዙ ነገር መጠየቅ በምችልበት ጊዜ ላይ ሆነ ያንን ነገር አስበው ፍጹም አምላክ ፍጹም ሰው ቤት ተኝቶ ሌላው ደግሞ ሌላ ስራ ይሰራል። እንዴት ነው ነገርዩ አምኖ ጭንቅላት አምነ የምትቀበለው እያልኩኝ ነበርና ብቻ ከባድ ነው። ቀደም ደንገጥ አልኩ ሬሳው የተቀበረው ምናምን ብላችሁ ስታወሩ ዮኒ ዝም ብዬ ጠየቅ ላድርግህ አስቤ ነበር። እሺ ችግር የለውም። እግዚአብሔር ሞተና ሬሳውን ገንዘው ወደ መቃብር ስፍራ በአራት ሰዎች ተሸክመው ሲወስዱት እንደ መስማት እንደ ማየት የሚያስደነግጥ የለም። የማይንቀሳቀስ ምንም የማያውቅ የማይተነፍስ ሆኖ ሰማይና ምድርን የፈጠረ አምላክ ሬሳውን ገንዘው መቃብር ስፍራ አወረዱት። ከዛ ደግሞ ጭቅጭቅ ፈጠረ። አይሁዳውያን መጡና ከመቃብሩ ሰርቀው የሆነ ቦታ ላይ ቀበር ነው ብለው አሉ። ግን ክርስቲያኖች መጡና ሞትን ድል አድርጉ መቃብሩን ፈንጥቆ ወጣ፣ ተነሳ፣ ከዛ አረገ። አይ በጣም ከባድ ነው። በጣም ከባድ ነው። እጅግ በጣም ከባድ። ሰው ለምን ራሱን ያመልካል? ራስን እንደማምለክ እኮ ነው። ጓል መቀሌ እንዴት ነህ? ቲማቲም ማነው? ቲማቲም ማሂ ነች። እኔ ማሂ ወዳታለሁ። ቲማቲም እኮ ግን ጥሩ ነው አይደለ? ቲማቲም አጠየውም እኮ ቲማቲም እኮ ጤና ያለው ቲማቲም አይደለም። ቲማቲም ማርካቶ የምታውቂው ከሆነ አዲስ አበባ መሀል ምንድነው የትም ቦታ ነው ፀሐይ የመታው ቲማቲም አለ ለምሳሌ ገብቶሻል። ከዛ የሚገዙ ደግሞ ሁሉም ሰው ይነካካዋል ፀሐይም ይመታዋል ምናምን። በአንድ ቀን ነው የሚበሰብሰው። ገብቶሻል? እየተረዳሽ ነው? ይበሰብሳል። እና የሚነካካው ሲበዛ ተሎ ይበሰብሳል። ገብቶሻል? እና ማየም ልክ እንደበሰበሰ ቲማቲም ነች። ሁሉም የነካካት በቃ ምንም ህይወት የላትም በስብሳለች ለማለት ነው። ይቅርታ አድርጊልኝ። ፎቶዋ ግን መለጠፍ አልፈለኩም ነበረ። ሰውን ይላከልኝ ማየት አቃታለሁ ወይ አለኝ። አላቃትም። ለምን አለክልህም እንደው አድርገው ነው ብዬ ከዛ ላከልኝ። በጣም አመሰግናለሁ አልኩት። ችግር የለውም ላንተ የማይሆን ነገር የለም ነው ያለኝ በውስጥና። እንዴት ነሽ? እኔ በጣም ደህና ነኝ። እኔ ግን ቲማቲም በጣም እወዳለሁ። የፈለገ ሰው ቢነካካውም ቲማቲም ጥሩ ነው። ቲማቲም ጥሩ ጥቅም አለው።
ፍሩትም ነው ቬጅቴብልም ነው። እረፍ በእናትህ ተው። እኔ ማሂ እወዳታለሁ። እኔ በጣም ግራ የተጋባት ብዙ ጊዜ። ኢትስ ኦኬ። እንዴት ናችሁ? እንዴት ነህ? ክፉ ነህ ግን በጣም ሸይጣን። ዋይ በስመ አብ። ለምን ክፉ ነህ? እኔ የሆነ ነገር እየሰማሁ ነበር። ሰላም ናችሁ የሀገሬ ልጆች? አልሐምዱሊላህ እግዚአብሔር ይመስገን ሰላም ነኝ ስትይ ነበረ። እንዴት ወዴት እንትን ነው በቃ ላይክ እኔ አትጠይቀኝ እሺ። እኔ ምንም ጥያቄ እንዳትጠይቀኝ ፕሊዝ፣ ሪስፔክትፉሊ አስኪንግ። ኦኬ ማለት መናገር ብዙ መናገር ነው it's not the right time። ብዙ መናገር ብዙ ነገር ያመጣል እና አንዳንድ ጊዜ ብዙ ጊዜ ዝም መርጣለሁ። ዝምታ፣ ዝም የማዳመጥ ለምን ብዙ ነገር ያስተምረኛል እኔ ሳዳመጥ ማለት ነው። እና it's not the right time to ask me anything። በቃ that's it። እኔ ቀለል ያለ ጥያቄ ብጠይቅሽ ምንም ችግር የለውም እኮ ቀለል ያለ ጠይቀኝ። ጠይቀኝ መመለስና አለመመለስ ደግሞ የኔ ፈንታ ይሆናል። ዋይት ገባኝ። እሱማ ቃለው እኮ ግድ አዎ፣ እሱማ ቃለው እኮ እኔ መመለስ አለመመለስ እኮ ትችያለሽ። ገብቶሻል። እኔ አሁን ጥያቄ ለመጠየቅ ሲያስፈቅዱ ለምንድን ነው የምታስፈቅዱት ነው የምለው። ምክንያቱም የመጠየቅ መብት አለ፣ እሱ ደግሞ አለመመለስ ይችላል እላለሁ። ገብቶሻል። እና ጠይቅሻለሁ፣ ከተመቸሽ ትመልሸዋለች፣ ካልተመቸሽ ደግሞ ሙላሽ ማለፍ ነው አይደል? እኔ በጣም የሚገርምሽ ነገር እንደዚህ ሰው ሃይማኖት ሲቀይር መጠየቅ በጣም ነው ደስ የሚለኝ። ጥሩ። አዎ መጠየቅ ደግሞ ጥሩ ነገር ነው፣ ምንም ችግር የለውም። እና መጠያየቁ፣ መቀራረቡ፣ ማውራቱ መልካም ነገር ነው ብዬ ነው የማስበው። እና እንኳን መቀሌ እንደው ውስጤ ነው የጠየቀኝ። እንደው ሰልማለች። አንዳንድ ሰዎች ሰልመው እስልምናን በእነሱ ህግ ሊያስኬዱት ይፈልጋሉ፣ በራሳቸው ህግ ማለት ነው። እስልምና ደግሞ የራሱ የሆነ ህግ አለው። በሱ ህግ ለመገዛት ነው እዛ ውስጥ የምትገባውና ጓል መቀሌ እንዴት ነሽ? እዛ ውስጥ እንዴት ነው? ግድ ከመጀመሪያው ጥያቄ አጠያየቅ ስህተት ነው። ምክንያቱም ሃይማኖት ይቀይራሉ። እኔ ሃይማኖት የለኝም ነበር፣ ሃይማኖት የሚባል የለኝም ነበር። እዛ ላይ መጀመሪያ ስህተቱ ላስተካክለው። ጥያቄው ሃይማኖት ይቀይራሉ። I didn't change any religion። እኔ አላህ የሚባል አንድ ፈጣሪ አለ ብዬ ተቀብያለሁ። that's it no more no less። በቃ ይሄንን ነው። ሃይማኖት ቀይሬ አይደለም። ሃይማኖት የለኝም ነበር። I was somebody lost። I was lost እና አላህ የሚባል ፈጣሪ ብቻ ነው ያለው ብዬ ተቀብያለሁ። that's it። ሌላው በሂደት የምማረው ነገር ነው። አሉ ጥሩ ሰዎች ማስረዳት ችሎታቸው ከፍ ያለ ያስተምሩኛል። እቀበለዋለሁ አልቀበለውም ሌላ ጥያቄ ነው። ይሄ የምቀበለውና አልቀበለው የምለው ነገር አይደለም፣ በሂደት የሚታይ ነገር ነው። that's it። ይህንን ነው መልስ የምሰጥህ ባቢሎን። አዎ አንድ የሚያደርጋቸው ነገር ወደ ሃይማኖቱ በመግባት አንድ ናቸው፣ ተመሳሳይ ናቸው በሚለው ነው እንጂ ባለፈውም ነግረሽኛል ሃይማኖት እንዳልነበረሽም አውቃለሁ እኮ እኔ በሆነ ተቋም ውስጥ እንዳልነበረሽ አውቃለሁ። ግን አንቺና እነሱ አንድ የሚያደርጋቸው ነገር ምንድነው? እስልምና ውስጥ ነው የገባችሁት። ገብቶሻል አባባሌ? ለዛ ነው መጠይቅሽና ስለዚህ እሱ እንዳለ ሆኖ ስለዚህ በእስልምና ህግ ለመገዛት ነው ወይስ አንዳንድ እስልምና ራሱ ሊነካው አይገባም የምትይው የራስሽ የሆነ ህግ አለሽ አንቺ ውስጥ? እንደዛ ነው ወይስ አይ ችግር የለብኝም በሂደት የሚስተካከል ቢሆንም በህግ የሚስተካከል ቢሆንም በጊዜ ሂደት? ትክክል። እኔ ፐርሰናሊ በተፈጥሮ እኔ ትክክል ነው ብዬ ካመንኩበት የፈለገ አሁን ለምሳሌ የሆነ ታይም ላይ ሴት ልጅ ክብር የለውም እርሻ ናት ይልሻል አለኝ። እርሻነቴን ካመንኩበት በዛ ሃይማኖት ውስጥ በዛ የምከተለው ተቀብየው አላህ አንድ ፈጣሪ ነው ብዬ በተቀበልኩት እርሻ ነኝ ካለኝ ዘናም ኦል እርሻ I have no problem with that። መጀመሪያ ግን እኔ ተምሬ ልወቀው
ስናት ቢግ ዲል ለኔ ይሄንን ነገሮች። አሁን ለምሳሌ ሰዎች አሉ አንዳንድ ነገር እንደዚህ ነው ይለኛል። እኔ ገና ነኝ እዛ አልደረስኩም። የሆነ ነገር ስቀበል መቅረት ያለበት ነገር አውቶማቲካሊ በራሱ ይቀራል። በራሱ ጊዜ የፈለገ የምወደው ነገር ቢሆን አሁን ለምሳሌ እኔ ዋይን መጠጣት ወዳለሁ። ግላስ ኦፍ ዋይን መጠጣት በጣም ወዳለሁ። ያ ነገር የሚቀረው ይሄ ከልቤ ተቀብየው በቃ ትክክል አይደለም ሰው ህግ ስላወጣልኝ አይደለም ነው ራሱ አውቶማቲካሊ እንትን ይቀራል። በራሱ ጊዜ መቅረት ሲኖርበት ይቀራል። ገብቶሃል? ሳምንበት ስቀበለው ልቤ በትክክል ነው ብሎ ተቀብሎት እንትን ሲሆን ይቀራል። Do you understand what I'm trying to say? ግን አንቺ እስልምና አሁን ለምሳሌ እስልምና አይደግፈውም። ሰው የሚያወጣው ህግ ሳይሆን እስልምና መጠጥ አይደግፍም። እስልምና ቀይሮ ቢልሽስ? አልኩ እኮ እስልምና መጀመሪያ እማረውና አላህ እንዳንድ ፈጣሪ አላህ ብቻ ነው ፈጣሪ ብዬ መቀበል ለኔ በጣም ቢግ ዲል ነው። እጅግ በጣም ትልቅ ነገር ነው ለኔ ፐርሰናሊ because I know myself። እኔ ምደግፈዋለሁ። በነገራችን ስታገኝ ይመራሃል፣ ራሱ ገብቶሃል? ይመራሃል። አውቶማቲካሊ ነው የሚቀረው ህጉ ስላለ ሳይሆን በቃ ይቀራል። የምታምንበት ነገር ውስጥህ በጣም እየሰረጸ ይሄድና አቧታ ናግረኝ ከዛ ይቀራል። በራሱ ጊዜ ይቀራል። ገባኝ። በነገሮች ላይ እርሻ የሚለው እኔ ምክንያቱም ምንድን ነው በተለይ ኦርቶዶክሳውያን ሰዎች ከመጽሐፋቸው እንደማይገናኙ ማቀው ይህን ቃል ሲጠቀሙ ነው። ድንግል ማርያም ቤትም የሚላት ምንድን ነው? ዘር ያልተዘራባት እርሻ ነው የሚላት ድንግል ማርያም ራሷ። ስሟ ራሱ እርሻ ነው ስሟ ድንግል ማርያም ራሷ ማለት ነው። እና እርሻ ማለት ደግሞ ለምን እርሻ እንደተባለ ትርጉሙ እንትን ቢባል ያው እኔ እንትን የለውም ብዬ ነው የማስበው። ጥሩ ነው። እሺ ስግደት እየፈጸምሽ ነው? ያስተምረኛል። እኔ ሞር ችግር የለውም። አይ ስግደት እየፈጸምሽ ነው? እየተማርኩ ነው። እኔ ደስ ስለሚለኝ ነው የምጠይቅሽ እንጂ በነገርሽ ላይ እየተጫንኩሽ አይደለም። ይሄ ምንድነው የግድ መፈጸም ነበረብሽ በሚለውም አይደለም። አዎ መጠየቅ ደስ ይለኛል በነገርሽ ላይ። ጥሩ መጠየቅ ጥሩ ነው። ግን ይሄ አይ የሚጫነኝ ሰው የለም በህይወቴ። ግን ጥያቄ ጥሩ ነው እንዳልኩ ነው። ትጠይቀኝና መመለስ ካለብን ብቻ ነው የምመልሰው። እየተማርኩ ነው። በሂደት ነው። ኤቭሪቲንግ ነው በሂደት ነው። ኤቭሪቲንግ ስቴፕ ባይ ስቴፕ። እሺ በቃ መልካም ነው። ጥሩ ነው። ብዙ ነገር ልጠይቅ ነበረና ነገሩን ሳየው ይቅርብኝ። እኔ ራሱ ይቅርብኝ። አብዱ መርካቶ ናና ድናት ከጎንሽ ነኝ ይላል። ምን ትሰራለህ እሷ አጠገብ? ስሚ አብዱ መርካቶ በአንዳንድ ስራ ያግዘኛል። አንዳንድ ነገር ስፈልግ እንትን ያደርጋል። ጥሩ ነው። አንዳንድ ጊዜ ነው ሰው ጋር በተለያየ አይነት መልኩ ትገናኛለህ። በስራ ስልህ ይረዳኛል። እንደዚህ ስል በሃይማኖት ብቻ አይደለም፣ ወይም ደግሞ አንድ አላህ እሱ ተከታይ ሆኖ እኔ ስለገባው ምናምን አይደለም። እንደዛ ከማለቴ በፊት ነበረ የሆነ ነገር ስፈልግ ትራንስፈር ያደርጋል። ምን ያደርጋል? ጎበዝ እንትን ነው፣ ወጣት ልጅ ነው እና ግድ ያስተምረኛል። አይ ቢሊቭ ኢን ፒፕል በሰዎች ባይ ዘ ዌይ ፖዚቲቭ እንትን ያላቸው ሰዎች እኔ ደስ ይሉኛል፣ አምናለሁ በእነዛ ሰዎች። ሶ ያ በነገር ለጎኔ ነው እውነት። ደስ ይላል። በነገራችን ላይ አንቺ እንደሌሎች አይደለሽም። እውነት ለመናገር አሁን አመጣጥሽም እንደሌሎች አይደለም። ያው እንዳልሽው ሃይማኖት አልነበረሽም። ከምንምነት ወደ ሆነ ነገር ነው የገባሽው። ደስ የሚለው ነገር ደግሞ የአንቺ በማንበብ ነው፣ ጊዜ በመስጠት ነው። ከራስሽ ጋር ታወሪያለሽ፣ መጽሐፍ ታነቢያለሽ፣ ታገለባብጫለሽ። ብዙ ነገር አይተሻል። ብዙ ሰው፣ ብዙ ዜጋ፣ ብዙ ሀገር፣ ብዙ ቦታ፣ ብዙ መጽሐፍ፣ ብዙ ሃይማኖት የማንበብ እድል አግኝተሻል ነበረሽ እና እኔ መጠየቅ ስላለብኝ ነው የምጠይቀው እንጂ ይሄ ቅድም ስጀምር እንደተናገርኩትም አይደለምና
ደስ የሚለው ነገር አቋምሽ በራስሽ ፍላጎት ነው መቀየር የምትቀይሪው እንትን ነው በማንበብ በማወቅ በመረዳት በማገናዘብ ነው እንጂ አንዳንድ ሰዎች ያሳዝኑኛል። ኮመንት አቋማቸውን ያስቀይራቸዋል። የሚገርምሽ ነገር ኢትዮጵያዊ ነን ብለው ኮመንት አንብበው አቋማቸውን የሚቀይሩ ሰዎች አሉ። አሁን ለምሳሌ ሰውን ለማናደድ ብለው እኮ ሃይማኖታቸውን የሚቀይሩ ኢትዮጵያውያኖች እኮ አሉ። አሁን ለምሳሌ ገብቶሻል? ሰውን ለማናደድ እና ያው ደስ ይላል። ያንቺ በጣም በእውቀት ነው፣ በመረዳት ነው፣ በማንበብ ነው፣ በመፈተሽ ነው። ብዙ ነገር ደግሞ ታውቂያለሽ። በነገራችን ላይ አላውቀውም እንደምትይው አይደለም። ብዙ ነገር የማየትም የመስማትም እድል አግኝተሻል እና ትልቅ ነገር ነው። ካሁን በኋላ ያለው ደግሞ እያነበብሽ እያጠናሽ ደግሞ እኛ ጋር መጥተሽ ያው ሌላ አዲስ ነገር እንደምትነግሪኝ ተስፋ አደርጋለሁ። ምናልባት ያልጠበቅሽው ጥሩ ነገር እንደምታገኝ ተስፋ አደርጋለሁ። እውቀትሽ እንደሚሰፋ ተስፋ አደርጋለሁ። ጽናቱንም እንደሚመጣ ተስፋ አደርጋለሁ። መልካም ምኞቴ ነው። አሪፍ ነገር ነው እና ደስ የሚለው ነገር እኔ ከጠየኳቸው ሰዎች ሃይማኖት ቀይረው ለየት ያለ እንትን ያገኙት ያንቺ መልስ ነውና አንዳንድ ሰዎች የሆነ ሰዓት ላይ ሃይማኖት አንቺ ደግሞ ያው የመቀየር አይደለም ተሳሳትክ ትይኛለሽ። ደግሞ ችግሩ ብቻ ገብተው ወደ የሆነ ሃይማኖት ማለት ነውና ስጠይቃቸው አረረረረረ የነበርንበት ይይይ ሲሉ ነበሩ። በቃ በጣም ሲጠየፉት ነበሩና የሆነ ሰዓት ላይ ደግሞ ዞር ሳያቸው ያው እንትን ነው በቃ ያ ነገር እንደገና ደግሞ አረረረረ ቀይረውታል። ወደ ግራ የነበረው ወደ ቀኝ አድርገውታል። ችግር የለባቸውምና እነዚህ በኮመንት አቋማቸውን የሚቀይሩ ሰዎች ውስጣቸው ማንነታቸው ለሰው አሳልፈው የሰጡ ሰዎች የሰው ልጅ ዓላማ ማስፈጸሚያ የሆኑ ሰዎች አሉ። ያሳዝኑኛል። ሰው እንደዛ መሆን የለበትም ብዬ ነው የማምን ነው። ሰው ይመጣና አንድ ሰው ይመጣል ሐሳብ እንትን ይላቸዋል። ሐሳብ አቋማቸው ይቀይራሉ። ምንም ችግር የለባቸውም። የመቀበልም ችግር የለባቸውም። ገብቶሻል? አንዳንዴ እኮ እውነት ስለያዝክ ብቻ እኮ አታሸንፍም አይደል? ውስጥህን ስትቆጣጠር ማንነትህን ለሰው አሳልፈህ ማሰጥ ከሆነ ነው እንጂ ዝም ብለህ ውስጥህን ማንም ወጥቶ የሚገባበት እንትን ከሆነ በጣም ከባድ ነው። ሰው እንደፈለገ የሚጫወትብህ ከሆነ ልብህን ውስጥህን አሳልፈህ ለማንንም የምትሰጥ ከሆነ በጣም ከባድ ነው። ገብቶሻል? እንደዛ አይነት ሰዎች ሳወራበት ነበረ ራሱ ይሄ 2-3 ቀን ዝም ብዬ እንትን ስል ነበረ ስም እያነሳው ምናምንና እንደዛ አይነት ነገር ነው። ጽናቱን፣ ብርታቱን፣ እውቀቱን፣ አቋሙን፣ ደስታውን ሁሉ ነገር ይስጥሽ ብዬ ነው የምለው። ቃል መቀሌ ደስ ይላል። Thank you very much. I appreciate that. በጣም አመሰግናለሁ። So, thank you. ሰላም እንዴት ነሽ? ኮመንት ላይ የተጻፈ ነገር እየፈለኩ ነው። ሰላም አለሽ? አብዱራህማን ምን ብለን የተናገርከው? ልክ እንደ አባቶቻችን ታሪክ ወደኋላ እየተመለስክ ነው አንደኛ መውጣት የምትፈልገው። ሰው ወደኋላ እየተጓዘ እንዴት አንደኛ እንዲወጣ ይፈልጋል? በቃ የተረሳ ነገር ከሆነ ላሽ ብለው በቃ አለፈው። ስም ብለህ እንትን አትበል በቃ። እኔ ገርመኛል። ጲላ እንዴት ነህ? አልሰማም ነው ወይስ ምንድን ነው? እንዴት ነህ? አማን ነው? ሰላም ነው አለን። በዚህ አጋጣሚ ነው አብዱ መርካቶ ባለፈው ለላክልኝ መጽሐፍ አንዲች መጽሐፍ በጣም አመሰግናለሁ በልኝ። በዚህ አጋጣሚ በዚህ ላመስግን ነው ላከልህ አንተ? የሆነ ከወይድ መጽሐፍ ጋር በጣም የሚገርም መጽሐፍ እስላም የነቢያት ሃይማኖት የሚለው መጽሐፍ በጣም እውነት የሚገርም መጽሐፍ ነው። አመሰግናለሁ። አመስግንልኝ። እሺ እንዳደረገው እኔ የሚረብሽ ድምፅ አለ እኔ ጋር ቅዱሳን የሚረብሽ ድምፅ አለ።
እኔ ብዙ መጽሐፍ እየፈለግኩ ነው፣ ግን ዝም ብዬ አይደለም የምፈልገው። ብዙ መጽሐፍትን እፈልጋለሁ፣ ግን አሁን አይደለም። እና ሬነር ቅድም እየተቆራረጥክም በመሀል እንትን እየተባልክም ነበረ። ማውራት ትችላለህ አሁን? አቤ ተኝቼ ነበረ። ተነሳ? አሁን ነው የተነሳሁት። በሁለተኛው አካውንቴ በነገራችን ላይ የለቀቁት አጭር ግጥም አለ። የሰው ነው፣ አዳምጡት። መልካም ነው ማለት ደስ ይላል ስትሰማው፣ እና መናገር ስላለብኝ ነው። ቀጥል። አሁንም እንትን እያልክ ነው። እየተቆራረጥክ ነው። ይቆራረጣል። አዎ በቃ እድሌ ነው እንግዲህ። አለ አሁን እድሌ ነው ትላለህ። ይቀርፍ አለ። እየገባችሁ ላይክ አድርጉ፣ ኮፒ ሊንክ አድርጉ፣ ሪፖስት አድርጉ ለማለት ፈልጌ ነው። አሁን የቲማቲም ነገር ታገኛለህ? የቲማቲም ወንድ ታገኛለህ? እናጋባቸው። የቲማቲም ወንድ እንፈልጋለን። አዘጋጅተን የመጣሁት እኔ እኮ እርኩስ እኮ ነኝ። ማን ነው?